በወቅቱ ዋንቲያ የሁላችንም አንጀት በልታው ነበር። ዋንቲያ ሰኞ ማክሰኞ ገመድ ዝላይ ጥባጥቤ ቅልብልቦሽ በመጫወቻ እድሜዋ በወላጆቿ ክህደት ተፈጽሞባታል። ከቤታችን ውጪ ብለው አስወጥቷት የመከራ ገፈት አሃዱ ብላ መቅመስ ትጀምር ዘንድ ገና በ13 ዓመቷ ፈርደውባት ነበር። ልጅነት አታሏት ሁሉ ሰው የሚናገረው ነገር እውነተኛ ነው በሚል ማገናዘብ በማይችለው አእምሮዋ እና ላስጠጋሽ ያላት አንድ ግለሰብ በወራት ልዩነት ለስሜቱ መጠቀሚያ በማድረጉ የተነሳ በ14 ዓመቷ አድጋ ሳትጨርስ የልጅ አሳዳጊ ልትሆን እንደቻለች ሁላችንም የሰማነው የአደባባይ ሚስጥር ነው። በአጋጣሚ ሆስፒታል ታማ ያገኛት ሰው ደውሎ ለአባቷ ልጅ ታማ ሆስፒታል ነች ቢለው አባት ከሞተች የሬሳ ሳጥን መግዣ ከቸገራችሁ ብር እኔ ልካለሁ ያላትና ልጅሽ ታማ ሆስፒታል ነው ያለችው ስትባል እናቷ ስትሞት ማዘጋጃ ይቅበራት ያለቻት ያቺ ዋንቲያ ኢቢኤስ ቲቪ ላይ ከቀረበች በኋላ ህይወቷ በአንጻራዊነት እስኪረጋጋ ድረስ በብዙ ጣውረድ ውስጥ ልታልፍ ችላ ነበር። በኋላም ግን በኢቢኤስ ቴሌቪዥን አማካኝነት ሰላም ወደ ተባለ የልጆች ማሳደጊያ እስከነ ልጇ በመግባት ለተወሰነ ጊዜ እዛው ልትቆይ ችላለች። ከዚህ በኋላ ነበር የዋንቲያና የህዝብ ግጭት የሚጀምረውና አብዛኛው ሰው ከጀርባዋ የሆነ የሚመራት የሆነ ሰውማ አለ ያለበት ክስተት የተፈጠረው። ዋንቲያ ወደ ኢቢኤስ ቴሌቪዥን በድጋሚ በመምጣት የተሰበሰበልኝን ገንዘብ ተጠቅሜ የራሴንም ስራ እየሰራው ልጅን እያሳደግኩ እኖራለሁ እንጂ ከእንግዲህ የልጆች ማሳደጊያ ውስጥ መኖርም ሆነ የእናንተን እርዳታ አያሻኝም፣ የተሰበሰበልኝን ገንዘብ እንዳንቀሳቀስ አድርጎልኝ ብላ ከህዝብ ጋር መቃቃር የጀመረችው። በጊዜው የኢቢኤስ ቴሌቪዥን እንድትታገስና እስከ 18 ዓመት እንድትጠብቅ ቢነግሯትም የእሷ እምቢተኝነት የማይቻል ሲሆንባቸው ከዚህ በኋላ በእርሷ ጉዳይ ኃላፊነት እንደማይወስዱ ለህዝብ በማሳወቅ ገንዘቧን ሰጥተዋታል። ዋንቲያ የቲክቶኩን ዓለም ቀደም ብላ ብትቀላቀልም ይህ ነው የሚባል ተጽዕኖና እውቅና አልነበራትም። አሁን ደግሞ የቲክቶክ ጓደኞቹ ወይም ደግሞ ቲክቶክ ዓለም ልቀላቀለው ትቀበሉኛላችሁ? ምስጋና እስጢፎ ለተባለው ቲክቶከር ይድረሰውና በእሱ አማካኝነት የዋንቲያ የቲክቶክ ዝና ከፍ ሊል ችሏል። በርካታ የማስታወቂያ ስራዎችንም ከዚህ በኋላ ነበር ሊጎርፉላት የቻለው። በአሁን ጊዜም ከ600,000 በላይ የቲክቶክ ተከታዮች ልታፈራ ትችላለች። የኢትዮጵያ ህዝብም በዚህ ልጅ ለሁለት ተከፍሎ ቆይቷል። ገሚሱ ዋንቲያን ሲወቅሳትና የመጣችበትን በማስታወስ ሊያሸማቀቃት ሲሞክር፣ ገሚሱ ደግሞ እሰይ ደግ አደረገች ድሮም አበሻ ሰው ሲያልፍለት አይወድም በማለት አበረታተዋታል። ልክ እንደዚህ ሁሉ ያዋጣንላት ብር ይመለስ እስከ ማለት የደረሱም ነበሩ። ለኔ ሳላረግ 5,000 ብሬ ማለት ነው በአስፋው መሸሻ ስም ያስገባውትን 5 ብሬ ሸውዳኝ እኔ ድስት እየተገፈኩ ሲጀምር የብጽኛ ለህፃናቶች እንጅሎች እሷ ብጥናት ሲጀመር ተደፍረሽ አይደለም እንደውም ደፍረሹ ይመስለኛል የወለድሽው። ሁለተኛ ልጅ ለማምጣት ግን አትፈራገጭ። ምክንያቱም ማለት ነው በጣም ብዙ ስላንቺ አጣርቻለሁ። ስለዚህ የውሸት ተረተረት ነው እንጂ 20 ምናምን አመትሽ ነው። ዋንቲ እኛን እሰይ ማርታች አቺ ነው አቺ የዳለብሽ የኢትዮጵያ ህዝብ የዳለብሽ ከርሻላ ማን ነው ሲጭ ያለሽ? መጀመሪያ ላይ ማን ነው ሲጭ ያለሽ? አንቺ እንደ ውሻ ነሽ። ውሻ አሁን ምግብ ትበላለች ከዛም በኋላ ትጠግባለች አይደል? ከጠገበች በኋላ ደግሞ ሻታ ታደርጋለች። ሻታውን ደግሞ ስራባት መልሳ ትበላለች። አንቺ እንደ ውሻ ነሽ ማለት ነው። ከልብ ትቺ እንደነዚህ ደግሞ በተቃራኒ ዋንቲያን ሲያበረታቱ የነበሩ ብዙዎች ነበሩ። ፈታ ትበል እድሜ ልኳን ትቆዝም እድሜ ልኳን ፊታን ጥሏት ትምጣ። ኧረ እባክሽ እንደዛ ነው የፈለጋችሁት? ተዝናና ፈታ ትበል ትጫወት ከማንንም ጋር ፎቶ ትነሳ ምን አገባሽ? አንድ አጋጣሚ ይሄ ቪዲዮ መጣልኝና ኮሜንቱን ሳነብ አብዛኛው ብር መልሺ አቃጣያችሁ በደንብ አድርገሽ አቃጣያችሁ። እንዴ አቃጣያችሁ ምንድነው? ልጅቷ ከጓዳ ትውጣ እንደ ቤተሰብ እንዴ እዛው ልጇን አዝላ እንደ ጓዳ እንዲህ ብላ ትቀመጥ? ደስ ላለው አምራለሁ እንደዚህ ፈታላለሁ። አባቴ ከሰጠኝ ምን ችግር አለ? አረ ተፋቷት። እቺ ልጅ ጨፈረች፣ ሰው ረዳች፣ በራሴ ሰራለሁ አለች ምናምን በቃ በሷ ስም ስትነግዱ የነበራችሁ ድንቡሎ እኮ ሰጣችኋት አታውቁ። ግን እንደ አምቡላንስ ዊዊ ስትሉ ነበር። የሷን ያህል መሆን ስለማትችሉ እንደሷ ጸጋውን ስላላገኛችሁ የእናትነትን ጸጋ የእናትነትን ትልቁን በረከት ስላላገኛችሁ ተቃጠላችሁ፣ እረራላችሁ አይደል? ገና ነው ከፍ ብላ ታሳያችኋለች። እናንተም በዋንቲያ ያላችሁን ሐሳብ በኮሜንት ላይ አካፍሉን እያልን ወደ ሰሞኑ መነጋገሪያ አጀንዳ ደግሞ እንወሰዳችሁ።